ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘን ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ደግሞ በኮሜንት መስጫ ሳጥናችን ላይ ሐሳባችሁን፣ ጥያቄያችሁን እንዲሁም አስተያየታችሁን የምታደርሱን ከሆነ መልሰን ወደ እናንተ የምናደርስ ይሆናል። በቅርቡ የተደረገ አንድ ጥናት እንደሚያሳየው ከሆነ ወንድ ልጅ ከዕድሜው ውስጥ 11 ወራት ከ2 ቀናት ያክሉን የሚያሳልፈው ሴቶችን በመመልከት ነው። ታዲያ ወንድ ልጅ ሴቶችን ሲመለከት በተለየ ትኩረት የሚሰጣቸው የሰውነት ክፍሎች እንዳሉ ይነገራል። ከነዚህ የሰውነት ክፍሎች ውስጥ አንዱ ደግሞ ዳሌ ነው። ብዙ ሴቶችም ዳሌያቸውን በተሻለ መጠን ትልቅ እንዲሆን ከዛም ባለፈ የተሻለ ቅርጽ እንዲኖረው በርካታ ነገሮችን ሲያደርጉ እንመለከታለን። አመጋገብን መቀየር ጀምሮ ስፖርት መስራት፣ ከዛም አልፎ ደግሞ በሰርጀሪ ዳሌያቸውን ያስተካከሉ ሰዎችንም ተመልክተን ሊሆን ይችላል። ታዲያኛም በዛሬው ቪዲዮአችን ሴቶች ዳሌያቸውን እንዴት ማስተካከል እንደሚችሉ፣ በተለይም ደግሞ ትልቅ ዳሌ ኖሯቸውም ያንን ዳሌ ትክክለኛና የሚያምር ቅርጽ እንዲኖረው እንዴት ማድረግ ይችላሉ፣ ዳሌያቸው ትልቅ ያልሆኑ ሰዎችስ እንዴት የተሻለና ትልቅ ዳሌን ሊላበሱ ይችላሉ የሚለውን እንመለከታለን። አንድ ሴት ዳሌዋን ለማሳደግና የተሻለ ቅርጽ ዳሌዋ እንዲኖረው ለማድረግ ከሚያስፈልጉ ነገሮች ውስጥ አንዱ ምግብ ነው። ታዲያ የትኞቹን ምግቦች ብትመገቡ የተሻለ ዳሌን ሊኖራችሁ ይችላል? በቤት ውስጥ ምን አይነት ስፖርታዊ እንቅስቃሴን በመስራት ዳሌያችሁን ማስተካከል ትችላላችሁ? ከዛም ባለፈ ደግሞ ምን አይነት የኑሮ ዘይቤን መከተል እንደሚኖርባችሁ በዛሬው ቪዲዮአችን ሰፋ አድርገን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዳሌ የተሻለ ቅርጽ እንዲኖረውና ያማረ እንዲሆን ምግብ ወሳኙን ሚና ይወጣል። በእርግጥ በዓለም አቀፍ ደረጃ ያሉ በርካታ የምግብ አይነቶች ዳሌያችን ያማረና መልካም ቅርጽ እንዲኖረው ሊያደርጉ ይችላሉ። እኔ ግን በዛሬው ቪዲዮ ላይ የማሳያችሁ በቀላሉ በኢትዮጵያ ውስጥ በተለያዩ ክፍሎች ልታገኟቸው የምትችሏቸውን የምግብ አይነቶች ነው። ዳሌን የተሻለ ቅርጽ እንዲኖረውና ያማረ እንዲሆን የመጀመሪያው እጅግ አስፈላጊ የምግብ አይነት ተልባ ነው። ተልባ በውስጡ በርካታ ንጥረ ነገሮች አሉ። ፖታሺየም፣ ማግኒዥየም፣ ኦሜጋ 3 እና ቫይታሚን ቢን የመሳሰሉ ወሳኝ ንጥረ ነገሮችን ከተልባ ውስጥ እናገኛለን። በተጨማሪም ተልባ በውስጡ ከፍተኛ ፕሮቲን አለው። 2 የሾርባ ማንኪያ ተልባን ስንጠቀም በውስጡ 4 ግራም ፕሮቲንን እናገኛለን። ተልባን በተለያየ መንገድ መጠቀም የምትችሉ ሲሆን በምግብ መልኩ መመገብ ትችላላችሁ። ከዛም ባለፈ ደግሞ ውሃ ውስጥ በመዘብዘፍ የተልባ ውሃን መጠጣት በራሱ ሌላኛው ዳሌን የተሻለ ደረጃ ላይ ለማድረስ የሚጠቅመን የምግብ አይነት የዱባ ፍሬ ነው። የዱባ ፍሬን በቀላሉ ከምናገኛቸው የፍሬ አይነቶች ውስጥ አንዱ ነው። ታዲያ የዱባ ፍሬ በውስጡ ከፍተኛ ፕሮቲን ያለው፣ በውስጡ ያለው የስብ አይነትም ለጤናችን ተስማሚ የሆነ የስብ አይነት ነው። የዱባ ፍሬን እንደ ምግብ ባንመገበውም በየምግቦች መሃል በምንበላው በስናክ ሰዓት የዱባ ፍሬን ቆልተን ብንመገብ ዳሌያችን ያማረና መልካም ቅርጽ ያለው እንዲሆን ያደርግልናል። የዱባ ፍሬን በየቀኑ የምንመገብ ከሆነ የዳሌያችን የመስፋት እድልም ይበልጥ ከፍ እያለ ይሄዳል። ሌላኛው መመገብ ያለብን የምግብ አይነት እንቁላል ነው። እንቁላል በርካታ የጤና ጥቅሞች ካሏቸው የምግብ አይነቶች ውስጥ አንዱ ነው። በተለይም ደግሞ በእንቁላል ውስጥ ያለው ፕሮቲን ጡንቻን ለመገንባት እጅግ አስፈላጊ ነው። ታዲያ እንቁላልን ደጋግመን የምንመገብ ከሆነ በዳሌያችን አካባቢ ያለው የጡንቻ መጠንም ከፍ እያለ ይሄዳል። ያም የሰፋና ያማረ ዳሌ እንዲኖረን ያደርጋል። ከፕሮቲን ጎን ለጎንም በእንቁላል ውስጥ በከፍተኛ ሁኔታ የሚገኘው
አሚኖ አሲድ የተባለው ንጥረ ነገርም ለዳሌ እድገት ወሳኝነት አለው። ምናልባት ከዚህ ቀደም ሩዝ ለጤናችን ተስማሚ ካልሆኑና አላስፈላጊ ውፍረትን በላያችን ላይ ከሚጨምሩ የምግብ አይነቶች ውስጥ አንዱ ሩዝ ነው ተብለን ይሆናል። እንደዛም ሆኖ ግን ሩዝን መርጠን የምንመገብ ከሆነ የተሻለ የሰውነት ክብደትን እንድንጨምር ያደርገናል። ከሩዝ አይነቶች ውስጥ ደግሞ ብራውን ራይስ የሚባለውን የሩዝ አይነት የምንመገብ ከሆነ በዳሌያችን አካባቢ ያለው መጠን ከፍ እያለ ይሄዳል። ብራውን ራይስ የተለያዩ በርካታ ንጥረ ነገሮችን በውስጡ ይዟል። ጡንቻን መገንባት የሚፈልጉ ቦዲ ቢልደሮች ጭምር የሚመገቡት የምግብ አይነት ነው። ሴቶችም በተደጋጋሚ ብራውን ራይስን የሚመገቡ ከሆነ በውስጡ ያለው ንጥረ ነገር ዳሌያቸው እየሰፋ እንዲሄድ ያደርጋል። ምናልባት ለአንዳንድ ሰዎች ብራውን ራይስን መመገብ ላያስደስታቸው ይችላል ካለው ጣዕም አንጻር። እንደዛም ሆኖ ግን ብራውን ራይስን በተለያየ መልኩ ልንጠቀመው እንችላለን። በተለይም ደግሞ በሱፐር ማርኬቶችና በፋርማሲዎች ውስጥ የተፈጨ ብራውን ራይስን በመግዛት በጁስ መልክ ብንጠጣውም ጠቀሜታን እናገኛለን። ከዛ ባለፈም በታብሌት መልክ የሚሸጡ ብራውን ራይሶች እንዳሉም መገንዘብ አለብን። በዓለም ላይ ከሚገኙ የምግብ አይነቶች ውስጥ እጅግ ለጤና ተስማሚ ነው የሚባልለት አቮካዶ ለዳሌ እድገትም ወሳኝነት አለው። በርካታ ንጥረ ነገሮችን በውስጡ የያዘው አቮካዶ ስፖርትን ከሰራን በኋላ የምንመገበው ከሆነ ሰውነታችን ወዲያው እንዲያገግም፣ ከዛ ባለፈም ደግሞ በዳሌያችን አካባቢ ያሉ ጡንቻዎች ይበልጥ እየሰፉ እንዲሄዱና ያማሩ እንዲሆኑ ያደርጋል። ፖታሺየም የተባለው ንጥረ ነገርና በአቮካዶ ውስጥ በተደጋጋሚ የምናገኘው የንጥረ ነገር አይነትም በዳሌያችን አካባቢ ያለው ጡንቻ እየሰፋ እንዲሄድ ያደርጋል። ከዛ ባለፈም ጠንካራ ጡንቻን ዳሌያችን አካባቢ እንዲኖረን የሚያደርግ የንጥረ ነገር አይነት ነው። ለዚህም ሲባል ስፖርት ከሰራን በኋላ አቮካዶን ብንመገብ የተሻለ ቅርጽን እያገኘን እንሄዳለን። እርጎ፣ አሳ፣ የዶሮ ስጋን የመሳሰሉ ሌሎች ምግቦችንም በተደጋጋሚ መመገብ ዳሌያችን የተሻለ ቅርጽ እንዲኖረውና ያማረ እንዲሆን የሚያደርጉ የምግብ አይነቶች ናቸው። አንዳንድ ሰዎች ዳሌያቸው አካባቢ እጅግ በጣም ትልቅ ይሆንና ነገር ግን ትክክለኛውን ቅርጽ ላይዝ ይችላል። በተለይም ደግሞ ዳሌያቸው ላይ የተለያዩ የጓጎሉ ክፍሎች ያሏቸው ሰዎች ተከታዩን ዘዴ የሚጠቀሙ ከሆነ በዳሌያቸው አካባቢ ያለን የመጓጎል ችግር ማስተካከል ይችላሉ። ለዚህም ደግሞ ይረዳችሁ ዘንድ ኦሊቭ ኦይል የተባለውን የዘይት አይነት መግዛት ይኖርባቸዋል። ኦሊቭ ኦይልን በየቀኑ ለ10 ደቂቃ ዳሌያችሁ አካባቢ የምታሹት ከሆነ አላስፈላጊ በዳሌያችሁ አካባቢ የጓጎሉ ስቦች እንዲበተኑና የዳሌያችሁ ቅርጽም የተሻለ እንዲሆን ይረዳችኋል። ታዲያ ለዚህ በየቀኑ 10 ደቂቃ ዳሌያችሁን በኦሊቭ ኦይል ማሸታችሁን አትርሱ። አመጋገባችንን ካስተካከልን ከዛም ባለፈ ደግሞ ኦሊቭ ኦይልን በየቀኑ የምንጠቀም ከሆነ የተሻለ ዳሌ እንዲኖረን ያደርጋል። ያ ብቻውን ግን የሚያምር ቅርጽ እንዲኖረው ላያደርግልን ይችላል። ለዚህም ሲባል የሚከተሉትን ቀላል የስፖርት አይነቶችም ቤት ውስጥ መስራት አለብን። በምስሉ ላይ የምትመለከቷቸውን ስፖርታዊ እንቅስቃሴዎች እየሰራችሁ ዳሌያችሁን የተሻለና ያማረ ማድረግ እንደምትችሉ እየነገርናችሁ እኛ በዚሁ ተሰናበትን። ሰናይ ጊዜ።